የምግብ መፈጨት ችግርን በመቅረፍ የአእምሮ ውጥረትን በማቃለል እናም ድካምን በተፈጥሮ መንገድ በማስወገድ የናና ቅጠል ተወዳዳሪ የሌለው የተፈጥሮ መድኃኒት እንደሆነ ያውቁ ኖሯል? ሰላም ጤና ይስጥልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በሀገራችን በተለይ ለሻይ ማጣፈጫነትና ለየት ላለ ማራኪ መዓዛው በሰፊው የምንጠቀምበትን ስለ ናና ወይንም ሚንት አስደናቂ የጤና ጥቅሞችን በዝርዝር የምንመለከት ይሆናል። ናና በውስጡ ባሉት ልዩ የተፈጥሮ ዘይቶች፣ ጠንካራ አንቲኦክሲደንቶችና ቀዝቃዛ ባህሪው አማካኝነት በሰውነታችን ውስጥ በርካታ ታምራትን የመስራት አቅም አለው። በተለይ ለሆድ መነፋት ችግር፣ ለራስ ምታት፣ ለአፍ ጠረን ማስተካከያና ለቆዳ ውበት ያለው ሚና በሳይንስ የተረጋገጠ ነው። ስለሆነም በዚህ ቪዲዮ ውስጥ ስለ ናና ምንነትና ሳይንሳዊ ባህሪው፣ ዋና ዋና የጤና ጥቅሞቹንና በቤት ውስጥም የምንጠቀምበትን ትክክለኛ የአጠቃቀም መንገድን በሰፊው እናም በተብራራ መልኩ የምናይ ይሆናል። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። ናና ከጥንታውያን ዘመናት ጀምሮ በዓለም ዙሪያ በጥቅም ላይ የዋለ የመድኃኒትነት ባህሪ ያለው ድንቅ ተክል ነው። ናናን ለጤና እጅግ ተፈላጊ የሚያደርገው በውስጡ የያዘው ልዩ የንጥረ ነገር ስብጥር ነው። ናና በውስጡ ሜንቶል የተባለ እጅግ ኃይለኛና ቀዝቃዛ ስሜትን የሚሰጥ የተፈጥሮ ኢንሴንሻል የሆነ ኦይል ወይንም ዘይት ይዟል። ይህም ውህድ በሰውነታችን ውስጥ ያሉ ጡንቻዎችን የማፍታታትና ህመምን የመቀነስ አስደናቂ ሳይንሳዊ አቅም አለው። በተጨማሪም ናና በውስጡ እንደ ሮዝማሪኒክ አሲድ ያሉ ከፍተኛ አንቲኦክሲደንቶችና እንዲሁም ጸረ ባክቴሪያ ውህዶችንም ይዟል። ለመሆኑ የናና ቅጠል በውስጡ ምን ያህል የንጥረ ነገር መጠን አለው ወይንም ምን ያክል ማዕድናቶችን ይዟል? ለምሳሌ ያክል 2 የሾርባ ማንኪያ ወይንም 11.4 ግራም የሚሆን የናና ቅጠል በውስጡ የሚከተሉትን ወሳኝ ነገሮች ይዟል። ካሎሪ 5 ብቻ፣ ፋይበር 0.8 ግራም፣ ቫይታሚን ኤ ለአንድ ሰው በቀን ከሚያስፈልገው ውስጥ 3 በመቶውን ወይንም ደግሞ 3% ይዟል። አይረን በቀን ከሚያስፈልገው ውስጥ 8 በመቶውን ይዟል። ማንጋኒዝ በቀን ከሚያስፈልገው ውስጥ 6 በመቶ ወይንም 6% ይዟል። እንዲሁም ፎሌት በቀን ከሚያስፈልገን ውስጥ 3 በመቶውን ወይንም 3% ይዟል። እንግዲህ ይህንን እጅግ የበለጸገ የተፈጥሮ እጽዋት በዕለታዊ ህይወታችን ውስጥ በአግባቡ ስንጠቀምበት በሰውነታችን ላይ ምን አይነት አስደናቂ የጤና ለውጦችን እንደሚያመጣ አሁን 10ሩን ዋና ዋና ጥቅሞቹን በመቀጠል እንመለከታለን። አንደኛ፣ የምግብ መፈጨት ችግርንና የሆድ መነፋትን በፍጥነት ያስታግሳል። የመጀመሪያውና ናናን እጅግ ታዋቂ የሚያደርገው ትልቅ ጥቅሙ የሆድ ህመሞችን በተፈጥሮ መንገድ የማከም ብቃቱ ነው። በናና ውስጥ የሚገኘው ሜንቶል የተባለው ውህድ በምግብ መፈጨት ሂደት ውስጥ የሚሳተፉትን የአንጀትና የሆድ ዕቃ ስስ ጡንቻዎችን የማፍታታት ከፍተኛ ባህሪ ያለው። ይህም ምግብ በቀላሉ እንዲፈጭና ያለምንም መስተጓጎል እንዲንሸራሸር በማድረግ ከምግብ በኋላ የሚከሰትን የሆድ መጮህ፣ የጋስ መከማቸት፣ የሆድ መነፋትና ከአንጀት መቆጣት ጋር የተያያዙ የቁርጠት ስሜቶችን በፍጥነት ለማስታገስ ይረዳል። በተጨማሪም በምግብ መፈጨት ስርዓት ውስጥ ያሉ ጎጂ ባክቴሪያዎችን በማጥፋት ሆዳችን ሁልጊዜም ጤናማና እፎይታ ያገኘ እንዲሆን ያደርገዋል ማለት ነው። በተለይ የአንጀት መቁሰል በሽታን የመከላከልና እንዲሁም ከዚህ በሽታ ጋር ተያይዞ የሚከሰተውን ህመም ለማስታገስ እጅግ ፍቱን የሆነ ድንቅ የተክል አይነት ነው። ሁለተኛ፣ የራስ ምታትንና የጡንቻ ውጥረትን ይቀንሳል። ሁለተኛው አስደናቂ ጥቅሙ ለነርቭ ስርዓት የሚሰጠው ፈጣን እፎይታና በጭንቀት ምክንያት የሚመጣን ህመም የማስታገስ ብቃቱ ነው። የናና ቅጠል በውስጡ ባለው የሜንቶል ክምችት ምክንያት በሰውነታችን ላይ ቀዝቃዛ ስሜትን በመፍጠር በጭንቅላት አካባቢ ያለውን የደም ዝውውር በከፍተኛ ሁኔታ ያሻሽለዋል። የናናን ንጹህ ዘይት በግንባር ላይ፣ በግንባራችን ግራ ቀኝና እንዲሁም በደረት አካባቢ ቀስ እያሉ መቀባት ወይንም ትኩስ የናናን ሻይ መጠጣት በስራ ብዛትና በውጥረት ምክንያት የሚመጣን ከባድ ራስ ምታትና የትከሻ ጡንቻዎችን መወጠር ያለምንም ኬሚካል የጎንዮሽ ጉዳት ሙሉ በሙሉ ለማቅለል ከፍተኛ እገዛን ያደርጋል። ሶስተኛ፣ የአፍ ጠረንን ያስወግዳል። የናና ኃይለኛ ጸረ ባክቴሪያና ጸረ ተዋሲያን ባህሪው
ለአፋችን ጤና እጅግ ፍቱን የሆነ ተፈጥሯዊ መፍትሄ ነው። በአፍ ውስጥ የሚፈጠሩና ለጥርስ መበስበስ፣ ለድድ ማበጥ፣ ለኢንፌክሽን እንዲሁም ለብክለት የሚዳረጉ ጀርሞችን ጠራርጎ የማጥፋት ልዩ አቅም አለው። ይህም እጽዋት ባክቴሪያዎችን በአፍ ውስጥ እንዳይራቡና መጥፎ ጋዝ እንዳይለቁ ስለሚከላከል በአፍ መድረቅ ወይንም በምግብ መስተጓጎል የሚመጣን መጥፎ የአፍ ጠረን ሙሉ በሙሉ ያስወግዳል። ለዚህም ነው በርካታ ዘመናዊ መስቲካዎች፣ የአፍ መታጠቢያዎች እናም ደግሞ የጥርስ ሳሙናዎች ናናን እንደ ዋና ጠቃሚ ግብዓት የሚጠቀሙበት። አራተኛ የጉንፋን ስሜትንና የመተንፈሻ አካላትን ያቀላል። አራተኛው ጥቅም ከመተንፈሻ አካላቶቻችን ጤናና ከሳምባ ቧንቧዎች መከፈት ጋር ቀጥተኛ ቁርኝት ያለው ነው። ናና በውስጡ ባለው የሜንቶል መዓዛ አማካኝነት በጉሮሮ በአፍንጫና በሳምባ አካባቢ ያሉ የተኮማተሩ የአየር ቧንቧዎችን የማላላትና የመክፈት ከፍተኛ ኃይል አለው። ይህም ኬሚካላዊ ሂደት የደረት መጣበቅን፣ የሳይነስ ህመምን፣ የአክታ መከማቸትና የአፍንጫ መታፈንን በፍጥነት ስለሚያቃልል በብርድ ወቅት ወይንም ጉንፋን በያዘን ጊዜ የናናን እንፋሎት መሳብ ወይንም ደግሞ ትኩስ ሻዩን መጠጣት የመተንፈስ ስሜታችንን ወዲያውኑ እንዲስተካከል ያደርገዋል ማለት ነው። አምስተኛ የአንጎልን ስራ ያነቃቃል፣ ትኩረትን በከፍተኛ ሁኔታ ይጨምራል። ናና ከአካላዊ ጤና ባለፈ ለአእምሯችን ንቃትና ለስነ ልቦናችንም ጥንካሬ አስደናቂ ጥቅም የሚሰጥ እጽዋት ነው። ሳይንሳዊ ጥናቶች እንደሚያረጋግጡት የናናን ተፈጥሯዊና ትኩስ መዓዛ በጥልቀት መተንፈስ ብቻ በአንጎል ውስጥ ንቃትን ማስታወስንና ትኩረትን የሚሰጡ የነርቭ ሴሎችን ያነቃቃል። በረጅም የሥራ ሰዓት ወይንም በትምህርት ብዛት ምክንያት የሚመጣን የአእምሮ መዛል፣ የስሜት መደብዘዝ፣ የድካምና የማንቀላፋት ስሜትን በእጅጉ ስለሚቀንሰው አእምሯችን ፈጣን ረፍት አግኝቶ ይበልጥ ውጤታማና ንቁ እንዲሆን ያደርገዋል ማለት ነው። ስድስተኛ የማቅለሽለሽና የማስመለስ ስሜትን በአጭር ጊዜ ውስጥ ያጠፋል። ስድስተኛው ጥቅሙ በተለይ በመኪና ጉዞ ወቅት ወይንም በተለያዩ የውስጥ ህመሞች ምክንያት የማቅለሽለሽ ስሜትን ለሚያስቸግራቸው ሰዎች ፍጹም መፍትሄ መሆኑ ነው። የናና ቅጠል መዓዛው በሆድ ዕቃና በምግብ ቧንቧ ላይ ያለውን ድንገተኛ የመኮማተር ስሜት ስለሚያበርደው የማቅለሽለሽና የማስመለስ ፍላጎትን በአጭር ጊዜ ውስጥ የመክታት ኃይል አለው። በመኪና ስትጓዙ ለሚያስመልሳችሁ ሰዎች ጥቂት ትኩስ የናና ቅጠልን በእጃችሁ አሽታችሁ ማሽተት ወይንም ከመነሳታችሁ በፊት የናና ሻይ ቅጠልን መጠጣት ጉዟችሁ ያለምንም መታወክ ሰላማዊ እንዲሆን ያደርገዋል። ሰባተኛ የቆዳ ጤናን ይጠብቃል። ናና በውስጡ ሳሊሳይሊክ አሲድ የተባለ የቆዳ ቀዳዳዎችን በጥልቅ የማጽዳትና የሞቱ ሴሎችን የማስወገድ ባህሪ ያለው የተፈጥሮ ውህድ ይዟል። በተጨማሪም ባለው ጠንካራ ጸረ ባክቴሪያና ጸረ እብጠት ባህሪው ምክንያትም በቆዳ ላይ የሚወጡ አስከፊና የሚያሙ ብጉሮችን በማጥፋት ረገድ በጥሩ ሁኔታ ይሰራል። የቆዳን መቅላት፣ ማሳከክና በነፍሳት መነከስ የሚመጣን ድንገተኛ እብጠትን በማስወገድ የቆዳን ከመጠን ያለፈ ቅባትነት በደንብ ስለሚቆጣጠረው ቆዳችን ሁልጊዜ ንጹህ፣ ለስላሳና ውብ ሆኖ እንዲቆይ ያደርጋል። ስምንተኛ ሜታቦሊዝም ፍጥነትን በመጨመር ክብደት መቀነስን ያፋጥናል። ስምንተኛው ጥቅሙ ክብደታቸውን ለመቀነስ ወይንም ጤናማ ቁመና ለመጠበቅ ለሚፈልጉ ሰዎች የሚሰጠው ትልቅ እገዛ ነው። ናና በምግብ መፈጨት ሂደት ውስጥ ያሉትን ጠቃሚ ኤንዛይሞችን ስለሚያነቃቃ ከምንመገበው ምግብ የምናገኘው ንጥረ ነገር ሰውነታችን በአግባቡና በፈጣን ሁኔታ እንዲወስዱ ያደርጋል። ይህም ሂደት ደግሞ የሰውነታችንን የስብ መበተን ማለትም ሜታቦሊዝም ፍጥነትን ስለሚጨምረው ሰውነታችን የተከማችን አላስፈላጊ ስብ ሰባብሮ ለዕለት ተዕለት ጉልበት እንዲጠቀምበት በማድረግ የስብ ክምችትን ይቀንሳል። ይህም ለክብደት መቀነስ ትልቅ የሆነ አስተዋጽኦ ይኖረዋል ማለት ነው። ዘጠነኛ የጭንቀት ስሜትን በመቀነስ ሰላማዊና ጥንቅል እንቅልፍ ይሰጣል። ዘጠነኛው ጥቅሙ ለአእምሯችን ፍጹም እረፍት መስጠቱ እናም በእንቅልፍ እጦት ለሚሰቃዩ ሰዎች መፍትሄ መሆኑ ነው። ናና በውስጡ ባለው የተፈጥሮ ማስታገሻ ባህሪው አማካኝነት የነርቭ ስርዓትን በማረጋጋት በዕለት ተዕለት ህይወት ውስጥ ወይንም በጭንቀት የሚመጣን የሆርሞን መዛባትን ያስተካክላል። ማታ ከመተኛታችሁ በፊት አንድ ስኒ ትኩስ የናና ሻይ መጠጣት በሰውነታችሁ ውስጥ ያሉ ውጥረቶች ሙሉ በሙሉ እንዲዝናኑ ስለሚያደርግ አእምሯችሁ ከሀሳብ እንዲያርፍና ሌሊቱን ሙሉ ሰላማዊ፣ ጥልቅና ጣፋጭ የሆነ እንቅልፍ እንድተኙ ይረዳችኋል ማለት ነው። አስረኛ የጡት ማጥባት ስቃይን ያስታግሳል ወይንም ጡት በማጥባት ወቅት የሚከሰት ህመምን ያቀላል። አስረኛውና የመጨረሻው ዋና ጥቅሙ
በተለይ አዲስ ወላድ እናቶች የሚሰጠው ትልቅ የህክምና እፎይታ ነው። ብዙ የሚያጠቡ እናቶች በመጀመሪያዎቹ ሳምንታት የጡት ጫፍ መቁሰል፣ ህመም፣ መሰነጣጠቅና እንዲሁም ከባድ የሆነ ህመምን ያጋጥማቸዋል። ሳይንሳዊ ጥናቶች በግልጽ እንደሚያረጋግጡት የናናን ውሃ በጥጥ በመንከር ወይንም የናናን የተፈጥሮ ዘይት በጡት አካባቢ መቀባት የቆዳ መቆጣትን፣ ህመምንና እንዲሁም ደግሞ አስቸጋሪ ስሜትን በተፈጥሮ መንገድ ለማስታገስ እናም የቆዳ ህብረ ሕዋሳቱ ያለምንም ኬሚካል ጉዳት እንዲያገግሙ ለመርዳት እጅግ ፍቱን የሆነ መፍትሄ ነው። ስለዚህ አዲስ ወላድ የሆናችሁ እናቶች በጡታችሁ አካባቢ ማለትም ጡት ስታጠቡ የሚሰማችሁን ህመም የናና ቅጠል ለመፈወስ ወይም ደግሞ መፍትሄ የሚሰጥ ይሆናል ማለት ነው። ስለዚህ እንግዲህ የናና ቅጠል እነዚህን አስደናቂ የጤና ጥቅሞችን የሚሰጥ እጅግ በጣም ጠቃሚ የሆነ የተክል አይነት ነው ማለት ነው። ስለሆነም ጥቅሙን አይተናል። አሁን ደግሞ ናናን እንዴት መጠቀም እንዳለብን እንመለከታለን ማለት ነው። አንደኛውና የመጀመሪያው ናናን የምንጠቀመው የናና ሻይን በማዘጋጀት ነው። ይህ ዘዴ ለሆድ ቁርጠት፣ ለራስ ምታት፣ ለጭንቀትና ለምግብ መፈጨት እጅግ ቀላሉና ፈጣን እፎይታን የሚሰጥበት ፍቱን መንገዱ ነው። አዘገጃጀቱም ከ5 እስከ 8 የሚሆኑ እርጥብ የናና ቅጠሎችን በደንብ አጥቦ በአንድ ሲኒ የፈላ ውሃ ውስጥ መጨመር ነው። በመቀጠል ዋናውና ትልቁ ሚስጥር የፈላውን ውሃ ወዲያውኑ ከድኖ ሸፍኖ ማለት ነው ለ5 ደቂቃ ያክል ማቆየት ነው። ይህን ስታደርጉ በናና ውስጥ ያለው ወሳኝ የሜንቶል ዘይት ተኖ እንዳይጠፋ ትከላከሉታላችሁ ማለት ነው። ከዚያም አጥልላችሁት ጥቂት ማርና የሎሚ ጭማቂን በመጨመር ሞቅ አርግታችሁ በቀን 2 ጊዜ መጠጣት ለሆድ እፎይታን ይሰጣል ማለት ነው። የናና ሻይ የመጀመሪያው አዘገጃጀት መንገዱ ነው። ሁለተኛው ደግሞ ለአፍ ጤናና እንዲሁም ለጉሮሮ ህመሞች ነው። በናና ውስጥ ያለው ኃይለኛ ጸረ ባክቴሪያ ባህሪው ለአፍ ጤና ለመጠቀም 1 እጅ ሙሉ እርጥብ የናና ቅጠል ከ1 ብርጭቆ ውሃ ጋር በደንብ ካፈላችሁት በኋላ ሙሉ በሙሉ ቀዝቀዝ እንዲል ታደርጉታላችሁ። ይህንን የተፈጥሮ ውሃ ጠዋትና ማታ ጥርሳችሁን በወርሻችሁ ከጨረሳችሁ በኋላ በአፋችሁ ውስጥ በመያዝ ለ30 ሰኮንድ ያክል መግሞጥሞጥ ነው። ይህ አሰራር በአፍ ውስጥ የሚሸሸጉ ጀርሞችን በመግደል መጥፎ የአፍ ጠረንን ሙሉ በሙሉ ያጠፋል። የድድ ማበጥና መቁሰልንም ይፈውሳል። በነገራችን ላይ ቅጠሉንም ብታኝኩት ለአፍ ጠረን ፍቱን የሆነ መፍትሄ ነው። ሶስተኛ ደግሞ ለቆዳ ውበትና ለብጉር አጠቃቀም ነው። ለቆዳችሁ ውበት ለመጠቀም እርጥብ የናና ቅጠሎችን ከትንሽ ውሃ ጋር አሽቶ ወይንም ፈጭቶ ልክ እንደ ማስክ ብጉር ወይንም ደግሞ ማሳከክ ባለበት የፊት ቆዳ ላይ መቀባትና ለ10 እና 15 ደቂቃ ያክል ማቆየት ነው። በመቀጠል በቀዝቃዛ ውሃ መታጠብ። ይህ አሰራር የፊት ቆዳ ላይ የሚወጣን ከመጠን ያለፈ ቅባትን ይቀንሳል፣ የብጉር እብጠትንም ያበርደዋል። ስለዚህ ለቆዳችሁ መጠቀም ከፈለጋችሁ ደግሞ ቅጠሉን ከውሃ ጋር ቀላቅላችሁ መፍጨት ብቻ ነው። ከዛም እንደ ማስክ ቆዳችሁ ላይ መቀባት ብቻ ማለት ነው። ለ10 እና 15 ደቂቃ ያክል አቆይታችሁ ከዛ በኋላ በቀዘቀዘ ውሃ መታጠብ ትችላላችሁ ማለት ነው። ስለዚህ ናናን በዚህ መልኩ መጠቀም ይቻላል ማለት ነው። ዋናውና ትልቁ ግን የናናን ጥቅም የምናገኝበት ማለትም ናናን የምንጠቀምበት ሻዩን በማዘጋጀት ይሆናል ማለት ነው። በስተመጨረሻ ልታደርጉ የሚገቡ አንዳንድ ጥንቃቄዎች አሉ። እሱን ነግሬ ፕሮግራሚን እማበቃ ይሆናል። ናና እጅግ ኃይለኛ የሆኑ የተፈጥሮ ውህዶችን የያዘ በመሆኑ ከመጠን በላይ ከመውሰድ መቆጠብና እነዚህን ወሳኝ ጥንቃቄዎችን ማወቁ ግድ ይላል። በመጀመሪያ ደረጃ ከባድ የጨጓራ አሲድ መመለስ ወይንም አሲድ ሪፍላክስ ያለባቸው ሰዎች ናናን በከፍተኛ መጠን መውሰድ የለባቸውም። ምክንያቱም ናና በሆድና በምግብ ቧንቧ መካከል ያለውን ጡንቻ ስለሚያፍታታው የአሲድ መመለስ ችግርን ሊያባብሰው ይችላል። በሁለተኛ ደረጃ ደግሞ የሽንት ጠጠር ወይንም የሐሞት ከረጢት ችግር ያለባቸው ሰዎች ናናን በብዛት ከመጠቀም መቆጠብ ይኖርባቸዋል ማለት ነው። እዚህ ላይ ጥንቃቄ ማድረግ ያስፈልጋል። በአጠቃላይ ይህ በየቤታችን በሻይ መልክ የምናገኘው የናና ቅጠል ከምግብ መፈጨት እፎይታ ጀምሮ ለራስ ምታት ማስታገሻ፣ ለአእምሮ መረጋጋትና ለአፍ ጠረን ማጥፊያ ናና ተወዳዳሪ የሌለው የተፈጥሮ ስጦታ ነው። ዋናው ነገር ግን መጠኑን ጠብቆ መጠቀም ነው። ለዛሬ ያዘጋጁላችሁ ድንቅ የጤና መረጃ ይህንን ይመስል ነበር። ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንዲሁም ሼር አድርጉት፣ ሌሎች ጋርም ተደራሽ እንዲሆን። ለቻናሉም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በጣም ጠቃሚና አስተማሪ ሆኑ የጤና ትምህርቶችን ታገኙበታላችሁ።
ለዛሬ በዚህ ያበቃው። በቀጣይ አስተማሪ ቪዲዮ እስከምንገናኝ ጤናችሁ ይጠበቅ። ቸር ሰንብቱ።